ስንቶቻችንን በ21ኛው ክፍለ ዘመን አሁን እስካለንበት ድረስ በባርነት ስር አገር እንዳለች ምናውቀው? እስካሁን ባርነት ያለባት አንዲት አስደናቂት ሀገር አለች። አብዛኞቻችን ባርነት የተሰረዘ ይመስለናል። ሆኖም ግን በ21ኛው ክፍለ ዘመን ራሱ ባርነት ገኖባት ያለባት አንዲት አፍሪካዊት ሀገር አለች። ለቻናላችን አዲስ ከሆናችሁ ሰብስክራይብ እና ላይክ አይረሳ። ጂም ሀገር በሰሜን ምዕራብ አፍሪካ የምትገኘዋ ሞሪታኒያ ነች። በ2016 በተደረገ ስታቲስቲክስ ወደ 70% ሴቶች ባሪያዎች እንዲሁም ወደ 30% ወንዶች ባሪያዎች ይገኙባታል። እስካሁን እዚች ሀገር ላይ ባርነት የነገሰበት ምክንያት ከፍተኛ ስራ አጥነት፣ የኑሮ ውድነት እና የወንጀል መንሰራራት ስላሉባት ነው። ሞሪታኒያ ወደ ሳራ በረሃ አካባቢ በመገኘቷ ምክንያት ከተሞቿን ጨምሮ የሳራ በረሃ ሞልቷታል። ሞሪታኒያ በሳራ በረሃ አካባቢ በመገኘቷ ሌላኛው የሚስተዋለው ችግር በውሃ አጥነት ወይም በውሃ ማጣት መሰቃየቷ ነው። ይህ በእንዲህ እንዳለ ሞሪታኒያ በብረት ምርት የምትታወቅ አገር ነች። ይሁን እንጂ እንደ ሌሎቹ የአፍሪካ ሀገራት የተራቀቀ ኢንዱስትሪ ወይም ማዕድናት የላትም። የሀገሪቱ የብረትና የመዳብ ክምችት በውጭ ኩባንያዎች ይወገዛሉ። ሞሪታኒያ በዓለም ላይ ከሚገኙ ሀገራቶች ዝቅተኛ ጥቅል ምርት ወይም ደግሞ ጂዲፒ ካላቸው ሀገራቶች መካከል አንዷ ነች። ወደ 40% ህዝቧ ከድህነት መስመር በታች ወይም ደግሞ ከድህነት ወለል በታች ይኖራሉ። የስራ አጥነት ቁጥር በሀገሪቱ ወደ 30% ነው ተብሎ ይገመታል። 40% የሚሆኑ ወንዶችና 60% የሚሆኑ ሴቶች የማያነቡ ናቸው። ማለትም ያልተማሩ አሊያም ደግሞ ኢሊትሬት ናቸው። 100% የሞሪታኒያ ህዝቦች የእስልምና ሃይማኖት ተከታይ ናቸው። በ1980ዎቹ ሞሪታኒያ በዓለም ላይ ባርነት የሚፈቀድባት ሀገር ሆና በፈርቀዳጅነት ተመዝግባለች። በ2007 እንደ ጎርጎሪያኖቹ አቆጣጠር የባርነት ቁጥር በሞሪታኒያ ውስጥ ወደ 20% ወርዶ ነበር። ይህ በእንዲህ እንዳለ በሰብአዊ መብቶች ሪፖርት እስካሁን ወደ 740,000 የሚጠጉ ህዝቦቿ በባርነት ቀንበር ውስጥ ናቸው ተብሎ ይገመታል። እኚህ ወደ 740,000 የሚጠጉ ህዝቦች ምንም አይነት የግል የኢኮኖሚ ብሎም የፖለቲካ መብቶች የሏቸውም። ጌቶቻቸውን በገርነት እና በየዋህነት ከማገልገል ውጪ ሁለቱም ጾታዎች ወንዶችም ሴቶችም በባርነት ውስጥ ተሰማርተው ይገኛሉ። ነገሩንም ከዚህ በላይ እንዲከፋ የሚያደርገው ነገር ባሪያዎች በባርነት ወቅት ተጋብተው የሚወልዷቸውን ልጆች ማለትም ቤተሰብ አፍርተው የሚወልዷቸውን ልጆች እንደ ባሪያ መቆጠራቸው ነው። ከዚህም በተጨማሪ የሞሪታኒያ መንግስት ባሪያዎች መኖራቸውን በግልጽ ይክዳል። በታሪክ ማህደር ወይም ደግሞ አርካይቭ ስንመለከት የአረብኛ ቋንቋ ተናጋሪ ምሁሮች የሰሜን አፍሪካን ክፍል ወረሩ። ይህም ወረራ ልክ እንደ ሞሪታኒያ እስካሁን ድረስ የሚዘልቅ የባርነት ቀንበር አስከተለ። ከዚህም የተነሳ ጥቋቁር ሰሜን አፍሪካውያንና ወደ ምዕራብ አፍሪካ የሚገኙ ነጭ ቆዳ ላላቸው አረቦች ባሪያዎች ሆነው አገልግለዋል። ብሎም እስካሁን ጊዜ እንደ ሞሪታኒያ ባለች አሳዛኝ ሀገር እያገለገሉ ይገኛሉ። በስተመጨረሻም እንደዚህ አይነት ጥሩ የሆኑ አሪፍ የሆኑ ኮንተንቶች እንዲደርሷችሁ ሰብስክራይብ፣ ላይክ እንዲሁም ደግሞ ይህ ቪዲዮ ለሌሎች እንዲደርስ ሼር በማድረግ ቤተሰብ ይሁኑ። ከዚህም በተጨማሪ አዳዲስ ቪዲዮዎች ሲወጡ ቀድሞ እንዲደርሷችሁ የተለያዩ ነገሮችን፣ አስደናቂ እውነታዎችን፣ የተለያዩ ፋክቶችን፣ ጠቃሚ መረጃዎችን፣ ጠቃሚ የፈንድ ሊንኮችን ለማግኘት ኦፊሻል የሆነ የቴሌግራም ቻናል አለን። ይህንን የቴሌግራም ቻናል ባዮ ላይ ያለው ሊንክ በመጠቀም ጆይን አድርጉ።